እንደ ሀገር አዎንታዊና ዘላቂ ሰላም ለማረጋገጥ መንግስት ሰፋፊ ስራዎችን እየሰራ መሆኑ ግልጽ ነው። መንግስት ብዙ ጊዜ ግጭትን በኃይል ለማሸነፍ ከመቻኮል በታጋሽነትና በሆደ ሰፊነት ሰላማዊ መንገድ ቅድሚያ በመስጠት ትኩረት ሰጥቶ እየሰራ ይገኛል። በዚሁ የጸና እምነቱ የእርቅና የሰላም መንገድን በመከተል የሀገራችንን ሰላም አስተማማኝ ለማድረግ በርካታ ስራዎችን እየሰራ መሆኑ ይታወቃል። ለዚህም አንዱ ማሳያ የፕሪቶሪያ ስምምነትና በስምምነቱ እየተገኙ ያሉ ውጤቶች ተጠቃሽ ናቸው። ይሁን እንጂ በአዛውንቶቹ የሚመራው የህወሓት ቡድን እና አንጃው ከጦርነቱ አዙሪት ውስጥ ላለመውጣት ባላቸው ፍላጎት ከኢትዮጵያ ቋሚ ጠላቶች ጋር በማበር የትግራይን ህዝብ ዳግም ወደ ስቃይ ለማስገባት በየቀኑ የጦርነት ድግስ ሲያወጁ ይስተዋላል። የህወሓቱ የአዛውንቶች ቡድን ከሻዕቢያ ኃይሎች ጋር ግንባር ፈጥረው ለጥፋት እየተንቀሳቀሱ መሆኑ ይሰማል። በመሆኑም ሉዓላዊነታችንን የሚዳፈር የሻዕቢያ እንቅስቃሴ ለመግታት እየተሰሩ ያሉ ስራዎችና በአጠቃላይ አሁናዊ የትግራይ ክልል የሰላም የጸጥታና የፖለቲካ ሁኔታ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጡ